የግብርና ሚኒስቴር ሆርቲካልቸርን ጨምሮ በሁሉም የግብርና መስክ የተሰማሩ ሴት አምራች ገበሬዎችን አቅም ለማሳደግ እየሰራው ነው ማለቱን ወደ እናንተ እናድርስ። በተለይ በሆርቲካልቸር ዘርፍ የተሰማሩ ሴቶች የመስሪያ ቦታና የብድር አቅርቦት እንዲያገኙና ምርታማ እንዲሆኑ ከአጋር አካላት ጋር በጋራ እየሰራ መሆኑን ነው ሚኒስቴር መስሪያ ቤቱ የገለጸው። የተገለጸው ደግሞ የኢትዮጵያ ሆርቲካልቸር አምራችና ላኪዎች ማህበር ባዘጋጀው የውይይት መድረክ ላይ ነው። መድረኩን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ መረጃ አዘጋጅቷል። የኢትዮጵያ ሆርቲካልቸር አምራችና ላኪዎች ማህበር በሆርቲካልቸር የግብርና መስክ የተሰማሩ ሴት አምራች ገበሬዎችን አቅም ለማሳደግ በሚያስችሉ ሁኔታዎች ላይ ለመምከር ባሰናደው ውይይት ባለፉት ዓመታት የሀገሪቱን የሆርቲካልቸር የወጪ ንግድ ገቢ ማሳደግ የሚያስችሉ ስራዎችን ስሰራ ቆይቻለሁ ብሏል። በተለይም ባለፉት ዓመታት በሆርቲካልቸር የግብርና መስክ የተሰማሩ ሴት አምራች ገበሬዎችን ጨምሮ በአጠቃላይ በ200 ሺህ ሰዎች አቅም ላይ ስሰራ ቆይቻለሁ ነው ያለው። የግብርና ሚኒስቴር ሆርቲካልቸርን ጨምሮ በሁሉም የግብርና መስክ የተሰማሩ ሴት አምራች ገበሬዎች አቅማቸው እንዲያድግ እየተሰራ መሆኑን በዚሁ ጊዜ ገልጿል። በተለይም በሆርቲካልቸር ዘርፍ የተሰማሩ ሴቶች የመስሪያ ቦታና የብድር አቅርቦት እንዲያገኙና ምርታማ እንዲሆኑ ከአጋር አካላት ጋር በጋራ እየተሰራ ነው ያለው። የሆርቲካልቸር ስትራቴጂ ተዘጋጅቷል። ናሽናል ሆርቲካልቸር ስትራቴጂ ይሄ ሰፖርት ያደርጋል። ፋርመሮችን ነው ከታችኛው ጀምሮ እስከ ላይኛው እስከ ኮመርሻላይዝድ ክሮፕ ድረስ እስከ ሆርቲካልቸር ክሮፕ ድረስ ሰፖርት የሚያደርግ ነው። ይሄ ስትራቴጂ የተለያዩ አርሶ አደሮች ፌስ የሚያደርጉትን ቦትልኔኮች ለይቶ ኢንተርቬንሽኖችን ያስቀምጣል። እያንዳንዱ ኢንተርቬንሽኖች ላይ ደግሞ ይሄ ጀንደር ኮምፖነንት አንደኛው ኮምፖነንት ነው የዛኛው ስትራቴጂ ማስፈጸሚያ ማለት ነው። ስለዚህ ኢንክሉሲቭ የሆነ ስትራቴጂ አዘጋጅቶ እየተካሄደበት ነው ያለው። በአማራና በሲዳማ ክልል በ40 ቀበሌዎች የሚሰሩ ነው እና በሆርቲካልቸር ክሮፕስ ላይ ነው የሚሰራው። ሴቶችን አቅም ማጎልበት ብቻ ሳይሆን አክሰስ ቱ ፋይናንስ በማመቻቸት ሰፖርት በማድረግ ካፓሲቲያቸው በማጎልበት ከፌዴራል ጀምሮ እስከ ታችኛው መዋቅር ድረስ ሰፖርት እያደረገ ያለ ፕሮጀክት ነው እና ሌሎችም ተጠቃሽ የሆኑ ፕሮጀክቶች አሉ። የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ምክትል ፕሬዝዳንት ዮርዳኖስ ጀማል ደግሞ በሆርቲካልቸር ልማት ከተሰማሩ ዜጎች ውስጥ 85 በመቶ የሚሆነውን ድርሻ የሚይዙት ሴቶች መሆናቸውን በዚሁ ጊዜ ሲናገሩ ሰምተናል። እነዚህን ሴቶች አቅማቸውን ማሳደግ በእጅጉ እንደሚያስፈልግም ተናግረዋል። ፋይናንሻል ኢንስቲትዩሽን ቢኖርም አንድ ይሄንን ህይወት ወይም ይሄንን ቻሌንጅ አልፋ ለመምጣት የምትፈልግ ሰው የእውቀቱ ያስፈልጋታል። እንዲህ አይነት ኢንስቲትዩሽኖች አሉ ይረዱኛል ብላ የማሰቡም ነገር ይኖራል። ያንን ደግሞ ለመቅረፍ ከአሶሲዬሽኑም ጋር ከሌሎችም አብሮ የሚሰሩ ሰዎች ጋር ተባብረን አዌርነሱን እንሰጣለን። እንዲህም አለ ባንኮች አሉ። ይሄንን ደግሞ ለማድረግ ያው ሁለት ወገን ሆኖ ነው የምንሰራው እንጂ ያው ከአንድ ቦታ ሆና ብቻ አንድ ሴት ይሄ አለ ብላ ላታውቀው ትችላለች። ስለዚህ ኢንስቲትዩሽኖች አሉ። እነዚህን ደግሞ አዌር የሚያደርግ ደግሞ ሌላ አብሮ የሚሰራ ድርጅቶች አሉ። ከነሱ ጋር አብሮ በመስራት ጥሩ የሆነ የእውቀት አዌርነስ እንሰጣለን። የማህበሩ ምክትል ፕሬዝዳንት አክለውም የአበባ ልማትን ጨምሮ በአትክልትና ፍራፍሬ ልማት ላይ የተሰማሩ ሴቶችን ጤና ከመጠበቅ አኳያም በርካታ ስራዎች ተሰርተዋል ነው ያሉት። አበባ ወይም ሆርቲካልቸር ኢንዱስትሪው አሁን ያለበት ስታንዳርድ ከይርስ ባክ ከአመታት በፊት የነበረው ፐርሰፕሽን በጣም ተቀይሯል። ቅድም እንደተባለው 100% የሚያህለው ማለት ይቻላል ይሄ አሰራር ተቀይሯል። ሴቶች ከኬሚካል ጋር የሚገናኙበት ነገር የለም። አሁን ደግሞ ባሉት ስታንዳርዶች ወደ ውጪ ኤክስፖርት በመናረግበት ሰዓት ስታንዳርዱ በራሱ የሚጠይቅ ነገር አለ እና ከኬሚካል ጋር ተያይዞ አሁን ወደኛ አካባቢ ብትመጣ 100% ኬሚካል ዩዜጅ አቁመን ባዮሎጂካል በሆነ ወይ ቀይረነዋል። ይሄ ማለት አይደለም ሴቱን ያንን ስራ የሚሰራው ሰው እንኳን አፌክት እንዳይደረግ ተደርጎ የተጠና ስራና ወደኛም ወደ ስራ የገባንበት ነው። ማህበሩ አክሎም ከምቹ የስራ አካባቢ ጋር በተያያዘ በተለይም በእርግዝና ወቅት እንዲሁም ከወሊድ በኋላ ንጹህና ምቹ ቦታ ሴቶች ይሻሉ ያለ ሲሆን በዚሁ ዙሪያ ከአጋር አካላት ጋር በትብብር እየተሰራ እንደሆነ ነው ያሳወቀው። በኢንዱስትሪው ላይ የሴቶችን ተሳትፎ ከማሳደግ አንጻር እየሰራን ያለነው አንደኛ ኢንዱስትሪው ላይ ምቹ የስራ ቦታ እንዲኖር ማድረግ ነው። ደህንነትን መጠበቂያ ልብሶች ሊሆን ይችላል፣
እንዳይሰሩ የተከለከሉ ቦታዎች ላይ እንዳይሰሩ ማድረግ ሊሆን ይችላል። የአመራር ብቃታቸውም እንዲያድግ ልዩ ድጋፍና ሜንተርሺፕ ያስፈልጋቸዋል። ከወሊድ ጋር በተያያዘ ከማተርኒቲ ወይም ከእርግዝና ፒሪየድ ጋር በተያያዙ የሚኖሩባቸውን ጫናዎች ኮንሲደር ያደረገ ሲስተም በስራ ቦታ መኖር አለበት። የጡት ማጥቢያ ሰዓትን አሬንጅ ማድረግ ሊሆን ይችላል። ችግሮች ሲኖሩባቸው የሚረዳ አይነት ጀንደር ሌንስ ያጠለቀ ማኔጅመንትና ኢንዱስትሪ እንዲኖር ግብርናን ጨምሮ በሁሉም የስራ መስክ የተሰማሩ ሴቶችን አቅም ማሳደግ ለሀገሪቱ የኢኮኖሚ እድገት ቁልፍ ተግባር መሆኑንም በዚሁ የውይይት መድረክ ላይ ተነግሯል።